ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ ልብ አንጠልጣይና በሚስጥር የተሞላ ፍትህን ፍለጋ የሚደረግ የሞትና የሽረት ትግል ታሪክ ይዘንላችሁ ቀርበናል። አንዲት ወጣት የሁለተኛ ደረጃ ተማሪ በድንገት ከጠፋች በኋላ መላው ከተማና ፖሊሶች ጉዳዩን ለመሸፈን ሲሞክሩ ፍትህ የሚወደውና ለፍተኝነት የሚያጠቃው የቀድሞ የቦክስ ሻምፒዮን አዲሱን አካል ብቃት መምህር ከተማዋን ሲቀላቀል ምን ይፈጠር ይመስላችኋል? ይህ ቆራጥ መምህርስ የደፈሩትን ተማሪዎች ጥቃቅን ፍንጮች በመከተል በባለስልጣናት ጀርባ የተደበቀውን አሰቃቂ እውነት ሊያጋልጥና ሌላዋን ተማሪ ከሞት ሊያድናት ይችል ይሆን? ወደዚህ አስደማሚ ታሪክ በቀጥታ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ። በፊልሙ መጀመሪያ ላይ ሃኑያን የምትባል የሁለተኛ ደረጃ ተማሪ እኩለ ሌሊት ላይ በድልድይ ላይ ስትራመድ እንመለከታለን። በፍርሃትና በጭንቀት ስሜት ውስጥ ሆና ከአንድ ሰው ጋር በመኪና ውስጥ ገብታ ትሄዳለች። በመቀጠል ትዕይንቱ ወደ ጊቹል ወደ ተባለ መካከለኛ እድሜ ላይ ወደሚገኝ የቦክስ አሰልጣኝ ይቀየራል። እሱም በደቀ መዝሙር ውድድር ሁለተኛ በመውጣቱ የተሸለመውን ዋንጫ ይዞ ወደ አንድ ምግብ ቤት ይገባል። ይሁን እንጂ በውድድሩ ላይ እሱ ማሸነፍ ነበረበት። ነገር ግን አንድ ሙሰኛ ባለስልጣን በገንዘብ ጥቅማ ጥቅም ምክንያት ተቃራኒው ወገን እንዲያሸንፍ ማድረጉ ታውቋል። ጊቹል ግልፍተኛ ሲሆን ሰዎች በደቀ መዛሙርቱ ላይ ፍትህ ሲያጓድሉ በፍጹም አይታገስም። ሙሰኛው ባለስልጣን ከሱ ጋር ለመከራከር ሲሞክር ጊቹል እጁን አንስቶ በአንድ ቡጢ ብቻ መሬት ላይ ይጥለዋል። ሆኖም ግን ይህ ሰው ጊቹልን ከአሰልጣኝነት የመከልከል ሙሉ ስልጣን ያለው የቦክስ ማዕከል ምክትል ፕሬዝዳንት ሆኖ ይገኛል። የጊቹል እህትም በጣም ትቆጣለች። ምክንያቱም እሱ በጠብና በግርግር ምክንያት ከአንድ ድርጅት ሲባረር ይህ የመጀመሪያው አይደለም። እሷም ወዲና ወዲያ ብላ አንዳንድ ነገሮችን ካመቻቸችለት በኋላ በገጠራማው የከተማ ክፍል ውስጥ የስፖርት መምህር ሆኖ የሚሰራበትን ስራ ታገኝለታለች። በሚቀጥለው ትዕይንት ወደ ከተማዋ መኪናውን እየነዳ ሳለ ጎማ ይፈነዳበታል። የጎማ ጥገና ወይም ተጎታች መኪና ቶትራክ እስኪመጣ እየጠበቀ ሳለ በማስታወቂያ ሰሌዳ ላይ በአካባቢው የጠፋ ሰው የሚያሳይ ፖስተር ይመለከታል። በምስሉ ላይ ያለችው ልጅ በፊልሙ መጀመሪያ ላይ ያየናት የሁለተኛ ደረጃ ትምህርት ቤት ተማሪዋ ሱያን ናት። አንድ ሰው ፖስተሩ ላይ ስለ ልጅቷ መጥፋት የሚያሾፍና የሚያንቋሽሽ ጽሑፍበታል። ጊቹል ይህን ድርጊት አጸያፊ ሆኖ ስላገኘው ጽሑፍን ለማጥፋት ይሞክራል። ነገር ግን ድርጊቱ ነገሩን ይበልጥ ያበላሸዋል። ከተማዋ ላይ ሲደርስ 3 የሁለተኛ ደረጃ ትምህርት ቤት ልጃገረዶች በአንድ ሴት ልጅ ላይ ሲሳለቁና ሲያንገላቷት ያያል። ተጎጂዋ ልጅ የጠፋችው የሱያን የቅርብ ጓደኛ የሆነችው ዩጂን ስትሆን በጓደኛ ፖስተር ላይ ስላሾፉና ስለጻፉባቸው በጉልበተኞቹ ላይ ተቆጥታለች። ስትከፈጣቸው ጉልበተኞቹ እኛ ላደረግነውን በማለት ይከዳሉ። ነገር ግን ሱያን እንድትመለስ እንደማይፈልጉ ድርጊታቸው በግልጽ ያሳያል። ጊቹል ሊያገላግላቸውና ሊያግዛቸው ይሞክራል። ነገር ግን ልጃገረዶቹ በበኩላቸው በራሱ ጉዳይ ላይ ብቻ እንዲያተኩር በቁጣ ይነግሩታል። በመቀጠል የቀድሞ ተማሪውና የአካባቢ ፖሊስ መኮንን የሆነው ዶንግሶ ያገኘዋል። እሱም ጊቹል ወደ ከተማዋ በደስታ በመቀበል አካባቢውን ያሳየዋል። ከዛም ዩጂን የሱያንን ሀያት ለመጠየቅ ወደ ቤቷ ስትሄድ እናያለን። የሱያን ሀያት ብቸኛ ቤተሰብ ሀያቷ መሆናቸውና በመጥፋቷ ምክንያት በጭንቀት ሊሞቱ እንደደረሱ ይገለጻል። እሷና ዩጂን ብቻ ናቸው ሱያንን ለመፈለግ በንቃት ጥረት እያደረጉ ያሉት። ፖሊሶች ግን በጉዳዩ ላይ ምንም አይነት ትኩረት ሰጥተው እየሰሩ አይደለም። ዩጂን ወደ ቤቱ ሰገነት ላይ ወጥታ ከሱያን ጋር ያሳለፈችውን የደስታ ጊዜያት ታስታውሳለች። በድንገት ሱያን በአንድ ምሽት ክለብ ውስጥ በትርፍ ጊዜዋ ትሰራ እንደነበር ታስታውሳለች። በጉዳዩ ላይ ጥቂት ምርመራ ካደረገች በኋላ የክለቡን መለያ ካርድ በእጇ ታገኛለች እና እዚያ ሄዳ ለመጠየቅ ትወስናለች። በማግስቱ የጊቹል የመጀመሪያ የስራ ቀን ነው። ርዕሰ መምህሩ ከስራ ባልደረቦቹ ጋር ያስተዋውቀዋል። እንዲሁም ጂዩንግ ከተባለ የስነ ጥበብ መምህር ጎን የስራ ጠረጴዛ ይሰጠዋል። የስፖርት መምህር ከመሆኑ በተጨማሪ የክፍለ ጊዜ ተቆጣጣሪ ወይም የተማሪዎች ዲን ሆኖ ተመድቧል። ርዕሰ መምህሩ ከተማሪዎች የምሳ ክፍያ ገንዘብ እንዲሰበስብ ኃላፊነት ይሰጠዋል። ጊቹል በምሳ ሰዓት እረፍት ወቅት ተማሪዎች ገንዘብ እንዲከፍሉ ይጠይቃቸዋል። ነገር ግን ልጃገረዶቹ የተባሉትን ለማድረግ ፈቃደኛ ሳይሆኑ ይበተናሉ። በመንገድ ላይ ዩጂንን ያገኛታል። ነገር ግን እሷም ችላ ትለዋለች። ጥቂት ቆይቶ ጊቹል ግንብ ላይ ዘላ ትምህርት ቤት ስታቋርጥ ወይም ስትኮበልል ያስተውላል። ወደ ገበያው እየተከተላት ይሄዳል። ነገር ግን በአንድ አሻንጉሊት ማውጫ ማሽን ወይም ክላው ማሽን ይከፋፈላል። በህይወቱ
የመጀመሪያ ጊዜ ጊቹል የተሟላ አሻንጉሊት ማውጣት በመቻሉ እጅግ በጣም ይደሰታል። በሌላ ቦታ ዩጂን ሚስተር ኪም ለተባለ ተደማጭነት ላለው ፖለቲከኛ የምርጫ ቅስቀሳ ሲደረግ ትመለከታለች። ለአብዛኛው ሕዝብ ባልታወቀ ሁኔታ እሱ እጅግ ሙሰኛና ክፉ ሰው ነው። እሷ የምርጫ ቅስቀሳውን ችላ ብላ ሱያን ትሰራበት ወደ ነበረው ክለብ ታመራለች። በአካባቢው ያሉትን ሰዎች ሱያንን አይተው እንደሆነ ትጠይቃለች። ነገር ግን የተረጋገጠ መልስ ልታገኝ አልቻለችም። የክለቡ ባለቤቶችም እንድትወጣ ያስፈራራታል። እንዲሁም ሊተናኮሷትና ሊያጉላላት ሲሉ ጊቹል በቦታው ደርሶ ያድናታል። ፖሊሶቹም በጉዳዩ ላይ መስራት ስላለባቸው እሷ ከዚህ አደገኛ ጉዳይ እንድትርቅ ይመክራታል። በዚያው ምሽት ወደ ቤቷ አድርሷት እሱ ወደ ራሱ አፓርታማ ይመለሳል። ዩጂን ብቻዋን በምትሆንበት ጊዜ አንድ እንግዳ ሰው ከኋላዋ ተከትሎ ሊጠልፋት ይሞክራል። በሌላ ቦታ ጊቹል ስልኳን መኪና ውስጥ እንደረሳችው ያስተውላል እና ሊመልስላት ይመለሳል። ሊያዝ እንደሆነ ያየውና የሚሸሸው ጠላፊ ያገኘዋል። ጊቹል ዩጂንን ወደ ሆስፒታል ወስዶ ለፖሊስ ይፋዊ አቤቱታ ያቀርባል። ሆኖም የፖሊስ አዛዡ ዩጂን የሱያን ጓደኛ መሆኑን ሲረዳ ጉዳዩን ውድቅ ለማድረግ ይሞክራል። እሱ ስለ ሱያን መጥፋት አንድ ትልቅ ምስጢር ለመደበቅ እየሞከረ ያለ ይመስላል። በኋላ ላይ ጊቹል ከፖሊስ ጓደኛው ዶንግሱ ጋር ስለ ሱያን ጉዳይ ይነጋገራል። እንዲሁም ፖሊሶቹ ጉዳዩን እስካሁን በይፋ እንዳልመዘገቡት ይገነዘባል። እሷ ኃላፊነትን ለመሸሽ ወደ ሌላ ከተማ የኮበለለች ይመስላቸዋል። ጊቹል ይህ እውነት ሊሆን እንደማይችል ያውቃል እና በሱያን ላይ ምን እንደተፈጠረ ለማወቅ ቆርጦ ይነሳል። ወደ ሀያቷን ቤት ሄዶ ሀያቷን ያገኛል። ለሀያቷ ለፖሊስ ጣቢያ መደበኛ ማመልከቻ ከጻፉና የፍቃድ ፎርም ከፈረሙ ፖሊሶች የጠፋ ሰው መዝገብ መክፈት ከመመዝገብ ውጪ አማራጭ እንደማይኖራቸው ይነግራቸዋል። እቅዱም ይሳካል። ዶንግሱም ጉዳዩን በይፋ ይመዘግብላቸዋል። በጊቹል ትምህርት ቤት ዙሪያ ስለ ጉዳዩ አንዳንድ መረጃዎችን ያፈላልጋል። ሱያን በትምህርት ቤት ታሪክ ውስጥ እጅግ መጥፎ ተማሪ እንደነበረች ይነገረዋል። እሷ ለግማሽ ዓመት ያህል ትምህርት ትቀር ነበር፣ እንዲሁም እንደ እብድ ትቆጠር ነበር። መምህራኑ ለራሱ ደህንነት ሲል ከእሷ ጉዳይ እንዲርቅ ይመክሩታል። ዩጂን ስለ ጓደኛዋ መጥፎ ሲያወሩ ሰምታ በጣም ትናደዳለች። ጊቹልን ወደ ጎን ጎትታ ሁሉም ሰው የሱያንን መጥፋት ትክክለኛ ምክንያት ለመደበቅ እየዋሹት እንደሆነ ትነግረዋለች። ጊቹል ማን እውነት እየተናገረ እንደሆነ ግራ ይገባዋል። ከመሄዷ በፊት ዩጂን ሱያን የእሱ ልጅ ብትሆን ኖሮ ምን ያደርግ እንደነበር ትጠይቀዋለች። ጥያቄው አስተሳሰቡ እንዲያጥር ያደርገዋል። ሱያን የኮበለለች ቢሆንም እንኳን የግድ መገኘት እንዳለባት እንዲረዳ ያደርገዋል። በመቀጠልም ጊቹል በመጸዳጃ ቤት ውስጥ በርካታ ልጃገረዶች ሲያጨሱ ያገኛቸዋል። የሲጋራ ፓኬቶችንም ሲፈልግ በአንደኛው ክፍል ውስጥ የተደበቀ ካሜራ ያገኛል። ወዲያውኑ ሁኔታውን ለማሳወቅ ወደ ርዕሰ መምህሩ ይሄዳል። ርዕሰ መምህሩ የመናገር እድል ሳይሰጠው ከሱያን ጉዳይ እንዲርቅ ይነግረዋል። ይህ አስነዋሪ አስተያየት ጊቹል ስለ ካሜራው እንዳይነግረው ያደርገዋል። ስለዚህ መልሶ ይዞት በመሄድ በውስጥ ያለውን ምስል ቪዲዮ ራሱ ይመለከታል። ካሜራው የተተከለው ከሱ ጠረጴዛ አጠገብ በተቀመጠው የስነ ጥበብ መምህሩ ጂዩንግ መሆኑ ታውቋል። ጊቹል ባለጌ በመሆኑ ሊገስጸው ይሄዳል። ነገር ግን መምህሩ ወደ ቤቱ መሄዱን ይገነዘባል። አጋጣሚውንም በመጠቀም በጂዩንግ ላፕቶፕ ውስጥ ይፈልጋል። እሷ በጠፋችበት ምሽት በሱና በሱያን መካከል የተላላኩትን መልእክቶች በማየት ይገረማል። እሷ ከድልድዩ ላይ መጥቶ እንዲወስዳት መልእክት ልካለህ ነበር። እሱ ስለ ጉዳዩ አንድ ነገር እንደማያውቅ በግልጽ ይታያል። ጊቹል ወዲያውኑ ለፖሊስ ጓደኛው ይደውላል። ነገር ግን ስልኩን አያነሳም። ከዚያም ለዩጂን ደውሎ የት እንዳለች ይጠይቃታል። እሷ ወደ ቤት ሊያደርሳት ቃል ከገባ ጂዩንግ ጋር መኪና ውስጥ ሆና ትገኛለች። ጊቹል ስለ ጂዩንግ ያገኘውን አስከፊ ነገር ሁሉ በስልክ በሚስጥር ይነግራታል። እንዲሁም እንድትጠነቀቅ ያሳስባታል። እሷም በብልሃት ጂዩንግን ወዴት እንደሚወስዳት እንዲነግራት ታደርጋለች። ጊቹል በቀላሉ እንዲያገኛትም ያለችበትን ቦታ በጽሁፍ ትልክለታለች። ከዚያም የጂዩንግን የቁልፍ ማሰሪያ ሱያን ከነበራት ጋር ተመሳሳይ መሆኑን ታስተውላለች። ስለሷም ስትጠይቀው በጂዩንግ በኃይለኛ ውጤት ተመታ ራሷን ትስታለች። አይኖቿንም ስገልጥ ታስራና አፏ ተለጉሞ በመኝታ ክፍሉ ወለል ላይ ትገኛለች። ጂዩንግ የሱያንን ስልክ በአንድ ቁም ሳጥን ውስጥ ደብቆ ትመለከታለች። እሱ በእሷ ላይ ምንም አይነት ጉዳት ሳያደርስባት በፊት ጊቹል ደርሶ በኃይል የቤቱን በር ሰብሮ ይገባል። ጂዩንግ ሊያስቆመው ይሞክራል። ነገር ግን በቀድሞ ብሔራዊ የቦክስ ሻምፒዮን ላይ ምንም ሊያደርግ አይችልም። በቡጢ ተመቱም ወለሉ ላይ ይወርቃል፣ ይታሰራልም። ስራውንና ስሙን ስለሚበላሽ ጉዳዩን ለፖሊስ ሪፖርት እንዳያደርግበት ጊቹልን ይማጸናል። ነገር ግን ጊቹል
ምንም ግድ የለውም። ባለጌውን ስለ ሱያን ይጠይቀዋል። ነገር ግን እሱ ስለ መጥፋቷ ምንም እንደማያውቅ ይናገራል። በሱ አባባል በዚያ ምሽት ሱያን ከክለብ እንዲወስዳት ደውላለት ነበር። ወደ ቤቷም እየወሰዳት ሳለ ከሌላ ሰው ስልክ ደርሷ ነዳጅ ማደያ እንዲያወርዳት ጠየቀችው። ሌላ ሰው ሊወስዳት እየመጣ እንደሆነ ስለነገረችው ጂዮንግ ብዙ ሳይጨነቅ ወደ ቤቱ ነዳ። ከጥቂት ደቂቃዎች በኋላ በአካባቢው አንዲትን ሴት ሌሊት ላይ ብቻውን መቶ ስላልተመቸው ሊወስዳት ሲመለስ ግን ጠፍታ ነበር። ስልኳን መንገድ ላይ አግኝቶ ታስቀመጠው። ከዚህም ውጪ ምንም የሚያውቀው ነገር እንደሌለ ይናገራል። በቅርቡ ጂዮንግ ባሳየው መጥፎና ወንጀለኛ ባህሪ ምክንያት ወደ እስር ቤት ይገባል። ነገር ግን የፖሊስ አዛዡ አሁንም ሱያን ታፍናለች የሚለውን ለማመን ፈቃደኛ አይሆንም። ጊቹል በጉዳዩ ላይ ጠንክረው መስራት እንዳለባቸው ቢወተውትም አዛዡ ውይይቱን ያቋርጣል። ጊቹል ከሄደ በኋላ አዛዡን አንድ ምስጢራዊ ሰው ደውሎ ጥንቃቄ እንዲያደርጉ ሲነግራቸው ይታያል። ይህ የሚያሳየው በጠለፋ ውስጥ ሌላ ትልቅ ሰው እጁ እንዳለበትና አዛዡ ወንጀለኞቹን እየረዳቸው መሆኑ ነው። በትምህርት ቤት የርዕሰ መምህሩ ጊቹልን ወደ ቢሮ ጠርቶ በሱያን ጉዳይ ላይ ከመጠን በላይ ትኩረት በመስጠቱ ከስራ ያባርረዋል። በከተማዋ ያለ ሰው ሁሉ በእሷ ላይ ምን እንደደረሰ ለመደበቅ እያሴረ መሆኑ ለጊቹል ግልጽ ይሆንለታል። ቀጣዩ እርምጃ ከማሰቡ በፊት የፖሊስ ጓደኛውን ዶንግሱን በአስቸኳይ ወደ አንድ ቦታ ይጠራዋል። ሲደርስ ጊቹል የሱያን አስክሬን ወደ አምቡላንስ ሲጫን ይመለከታል። ዩጂን በውድ ጓደኛው አሰቃቂ ሞት እጅግ አዝና ታለቅሳለች። ገዳዮቹ ዩጂንም ላይ ማነጣጠር እንዳለባቸው ጊቹል ይረዳል። ምክንያቱም እሷ በአሁኑ ሰዓት ለነሱ ትልቅ ስጋትና ምስክር ናት። የታመመችውን የሱያን ሀያት ለመጠየቅ ወደ ሆስፒታል ይሄዳሉ። ስለ ልጃቸው ሞት ሲነገራቸው የሀያትየው ሁኔታ ይበልጥ ይባባሳል። በሌላ ቦታ ዶንግሱን አለቆቹ በሚስጥር ሲያወራ ሰምቶ አዛዡ ጉዳዩን ለመደበቅ የአንድ ሰው ገንዘብ እየተቀበለ እንደሆነ ይገነዘባል። የራሱንም ምርመራ ለማድረግ ይወስናል እና ቀደም ሲል የተገኘውን የሱያን ስልክ ይሰርቃል። ካስተካከለውና መልእክቶቹን ከተመለከተ በኋላ ሱያን ኤሱል ከተባለች የክለብ ሴት ጋር በስልክ ተነጋግራ እንደነበረ ያያል። ስለ ሴትየዋም ለጊቹል ያሳውቃል። ነገር ግን ከጥሪው በኋላ አንድ ሰው ከጀርባው በድንገት መጥቶ ራሱን እንዲስት ያደርገዋል። ጊቹል ከዚያም ወደ ባሩ ሄዶ ሴትየዋን ያገኛታል። ግፊትና ተጽዕኖ ሲያሳድርባት ሱያን በክለቡ ውስጥ የትርፍ ጊዜ ዘፋኝ እንደነበረች ትገልጽለታለች። እሷ በጠፋችበት ምሽት ፖለቲከኛው ሚስተር ኪም የባሩ ሊቀመንበርና የፖሊስ ኢንስፔክተሩ እሷ በምታቀርብበት ወቅት ክለብ ውስጥ ተሰብስበው እንደነበር ትናገራለች። ሀያቷ እንደታመሙ የሚገልጽ አስቸኳይ ጥሪ በሆስፒታል ደረሳት። ከክለቡም ለመውጣት ሊቀመንበሩን ፈቃድ ጠየቀችው። ነገር ግን እሱ በእሷ ላይ አላስፈላጊ የኃይል ባህሪ ማሳየት ጀመረ። በመጨረሻ የባሩ ባለቤት እየተከተላት ሳለ ሸሸች። እሱም ከዚያም በኋላ እንደደረሰባት አታውቅም። የባሩ ባለቤትና ሰዎቹ በጊቹል ላይ ጥቃት ያደርሳሉ። ነገር ግን እሱ ሁሉንም በቦክስ ችሎታው ድል ያደርጋቸዋል። የባሩ ባለቤት ብቻ ሲቀር ሱያንን ለምን እንደገደላት ይጠይቀዋል። በመፍራትም ባለቤቱ በዛ ምሽት ሱያንን እንደተከተላ ነገር ግን ለሞቷ እሱ ተጠያቂ እንዳልሆነ ያምናል። እንዲያውም በህዝብ መጸዳጃ ቤት ውስጥ ስትታነቅ እንዳገኛት ይናገራል። የገደላት ሰውም ጂዮንግ ከመሆኑ ውጪ ሌላ አልነበረም። እሱ የሚስተር ኪም ልጅ ሲሆን በአባቱ የፖለቲካ ተጽዕኖ ምክንያት ማንንም አይፈራም። እሱ በሱያን ፍቅር ወርቆ ነበር። ጥያቄውንና ፍላጎቱን ስትቃወም ግን ገደላት። ይህንን አስደንጋጭ እውነት ካወቀ በኋላ የተቆጣው ጊቹል ለዶንግሱን ይደውላል። ጂዮንግ ቀድሞውኑም ከፖሊስ ጣቢያ በነጻ መለቀቁን ይገነዘባል። ይህ ማለት የዩጂን ህይወት አሁን ከፍተኛ አደጋ ላይ ነው ማለት ነው። ስልኳን ባላነሳች ጊዜ ወዲያውኑ ወደ ጂዮንግ ቤት ይሮጣል። በሌላ ቦታ ጂዮንግ ዩጂንን አግኝቶ ወደ ሌላ ምስጢራዊ ቦታ ይወስዳታል። ነገር ግን አባቱ ቤት ሲደርስ መኪናውን ያቆማል። ሚስተር ኪም ዩጂንን እንደጠለፋት እንዲያውቅበት ስላልፈለገ አባቱ ከመቀበሉ በፊት ልጅቷን ቁም ሳጥን ውስጥ ይቆልፉባታል። ሚስተር ኪም ልጁ በፈጠረው ችግርና ውዝግብ ሁሉ በጣም ተቆጥቷል። ጂዮንግን ወደ አሜሪካ በአስቸኳይ እንዲሄድና ፈጽሞ እንዳይመለስ ያዘዋል። በምላሹ ጂዮንግ እሱ ሱያንን እንደገደላት አባቱ ይከሷል። ከዚያም ኪም ጉዳዩን እንዲያስተካክል ወደ ህዝብ መጸዳጃ ቤት ተጠርቶ እንደነበረ፣ ነገር ግን በቦታው ሲደርስ ሱያን አሁንም በህይወት እንዳለች ማግኘቱን ታውቋል። ስሙንና ዝናውን ለመጠበቅ ሲል ልጁን የጀመረውን ወንጀል በመጨረስ እሷን ራሷን አንቆ ገደላት። ሚስተር ኪም ከሄደ በኋላ ዩጂን በጂዮንግ ላይ ጥቃት ሰንዝራ ወደ ውጪ ለመሮጥ ትታገላለች። ነገር ግን እሷ ላይ ለመድረስ ብዙ ጊዜ አይወስድበትም። እሷ ሊገላት ጥቂት ሰከንዶች ሲቀሩት ጊቹል በሩን ሰብሮ በመግባት ጥቃት ይሰነዝርበታል። በደንብ ደብድቡም መሬት ካስያዘው በኋላ ዩጂን
በከባድ ሁኔታ ስለቆሰለች ወደ ሆስፒታል ይወስዳታል። በሌላ ቦታ ሚስተር ኪም በምርጫው አሸንፎ የከተማው ገዢ ሆኖ ይመረጣል። አሁን ከምንም ጊዜውም በላይ ጠንካራና ተደማጭ ሆኗል። ጊቹል ዜናውን በሆስፒታል ቴሌቪዥን አይቶ በከፍተኛ ንዴት ይሞላል። መኪናውንም ወደ አውራ ጎዳና በመንዳት ሚስተር ኪም ያለበትን የቅንጦት መኪና ይገጫል። አሽከርካሪውም መጥቶ ከረታ በኋላ አሁን በፍርሃት ወደሚንቀጠቅጠው ፖለቲከኛ ይራመዳል። እሱ ማን እንደሆነ ያውቅ እንደሆነ በመጠየቅ ጊቹልን ለማስፈራራት ይሞክራል። ነገር ግን ጊቹል ስለ እሱ የባለስልጣን ማዕረግ ቅንጣት ታህል ግድ የለውም። በማግስቱም ጠዋት ስለ ሚስተር ኪም እና ስለ ፖሊስ ኢንስፔክተሩ ያለው እውነት ሁሉ በአገር አቀፍ ዜናዎች ላይ ይፋ ይደረጋል። እነሱ በሱዋን አሰቃቂ ግድያ ወንጀል ተከሰው በቁጥጥር ስር ይውላሉ። በመጨረሻም ትዕይንት ጊቹል ዩጂንን ሆስፒታል ውስጥ ጠይቋት በማሽኑ ያሸነፈውን ያንን አሻንጉሊት ከጎኗ ይተውላታል። ከዚያም አዲስና ሰላማዊ ህይወት ለመጀመር ተስፋ በማድረግ ወደ ሌላ ከተማ ጉዞ ይጀምራል። ቪዲዮ የነበረው ማብራሪያ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። መሰል ይዘቶችን ለማግኘት ሰብስክራይብ ያድርጉ። እንዲሁም እኛን ለመርዳት የላይክ ምልክቱን ይጫኑ። በተጨማሪም የምትወዱትን ፊልም እንድንከለስላችሁ ከፈለጉ በኮሜንት ይግለጹልን። እስከሚቀጥለው ጊዜ ደህና ሁኑ።